በጣም ወዳችሁ ኢትዮጵያውያን ኤርትራውያን ዛሬ ደግሞ ደስ የሚል አዋቂ የምሁር አዋቂ ምሁር ሲባል እንግዲህ የጥፋት ምሁር ማለት ታውቁት ዲግሪ ስላለው ዶክተር ስላለው አንድ ሰው ሁሉንም ያውቃል ማለት አይደለም። በተወሰነ ትምህርት ግን ጎበዝ ነው ሊባል ይቻላል አይደለ? ሌላ እውቀት ግን ጀነራሊ ከላይፍ እና ከህይወትና ከሁኔታዎችና ከማንበብና ከማወቅ የሌሎችን እውቀት ከመጎብኘት ነው የሚዳብረው አይደለም። በኢትዮጵያ ውስጥ ብዙ አራሪፍ ምሁሮች አይተናል፣ አሪፎች አይተናል። ሰዎቹ በጣም ደደቦች ደግሞ አይተናል፣ ደደቦችም አይተናል። ስለዚህ ምንድን ነው እንዴት አድርገን ነው የምናየው? አሁን ኢትዮጵያ ውስጥ ያሉት ምሁራን አብይን የሚደግፉት እንዴት አይነት ሰዎች እንደሆኑ ላውቅ አልችልም። እኔ ብቻ ራሽ የምሁር አካሎች ናቸው ለማለትም በጣም ያዳግታል። ግን አሪፍ የሆነ ምሁር ዛሬ ከሱ ጋር እንውላለን። ቬሪ ያንግ ብሪሊያንት ፕሮፌሰር አቶ ትንገርቱ ፕሮፌሰር ትንገርቱ ዛሬ በጣም በደስታ እንደዚህ አይነት ናሌጅ የሚሰጥ ሰው እንዲህ አይነት ችሎታ ያለው ሰው ሳቀርብ በጣም ደስ እያለኝ ነው እና ዌልካም። እኔ ብዙ የምናገረው ነገር የለም፣ ሁሉንም ተናግሮታል ፕሮፌሰር። ሆኖም ይሁላችሁ እና ሃይማኖት አባቶችን ይጠቀማል። ሄዱና ብራይብ አድርጋችሁ አምጧቸው፣ ከዛ በኋላ የወረዳ ሚሊሻ ጽሕፈት ቤት ኃላፊ አደርጋቸዋለሁ ልክ እንደነጃል ሰኝ ብሎ ነው የሚያስበው። ያንዳንዱ ሰው በዚህ ትግል ሂደት ውስጥ የገባው የወረዳ ሚሊሻ ጽሕፈት ቤት ኃላፊ ለመሆን ነው የሚመስለው፣ ወይ ደግሞ ከፍ አለ ከተባለ የምስራቅ አፍሪካ ምናምን አማካሪ ተደርገ ከሱ ጎን ትቀመጣለህ። በመሰረቱ ጦርነትን ያዋለዱ ፖለቲካዊ ቅራኔዎች የሚፈቱበትን መንገድ አያስብም፣ ጉዳዩም አይደለም። ምክንያቱም ኢትዮጵያ ወጣቶች አሏት፣ መዋጋት ይቻላል ብሎ ያምናል። ለሌሎች ሀገራት በተጨባጭ ይሄንን ተናግሯል። እኛ ኢትዮጵያውያን እኮ ጎበዝ ተዋጊዎች ነን፣ ወጣቶች አሉ፣ የእናንተን ወታደሮች ወደ ሶማሊያ አትላኩ፣ እኛ ሄደን እንዋጋላችኋለን፣ ክፈሉን፣ ኢትዮጵያን ወጣቶች ልካለው እኮ ነው አይደለም ያልኩት። ቶም ጋርነን የጻፈው ሽማግሌዎችን ተጠቅመህ 20 10 እየሆኑ እየመጡ ነው፣ አሁን ብር እየከፈልኳቸው ነው። ሀገሪቷ ላይ ፖለቲካዊ መፍትሄ እንዲመጣ አይፈልግም። ለዚህ የሚተባበሩት ልሂቃን አሉ። በምክክር ኮሚሽን ስም ህዝብን የሚያታልሉ ራሳቸውንም የሚያታልሉ ሀገሪቱ የገባችበትን ተጨባጭ ውድቀት ለመመልከት ያልፈቀዱ። ስለዚህ የሱ ፖለቲካዊ መፍትሄ አሁን ያለውን ጦርነት ሳይሆን ቀጣዩን ጀምራለሁ እያሉ የኢትዮጵያን ህዝብ ዲሉዥን ውስጥ መክተት ነው። ልክ ለናሽናል ኢንተረስት የተንገበገበ አገዛዝ መስሎ ሀገሪቱ ውስጥ ከባድ ፍጅት እየፈጸመ ያለ አገዛዝ ፍጅታችሁን ረስታችሁ ቀይ ባህር ላይ ፎከስ አድርጉ፣ ዋናው ረሃባችን የሚመነጨው ከቀይ ባህር ነው፣ ዋናው ጦርነት የሚመነጨው ከቀይ ባህር ነው፣ ዋናው ስብራት ምናምን እያለ የሁሉ ነገር የኢቭል ሁሉ መሰረት የኤርትራ መንግስት ያደርጋል። በኋላ ምናልባት ሰዎቹ ፓርላማ ውስጥ ስለተናገረው ንግግር ነው የሚያወራው። ይሄ የተማረ አዋቂ በጣም ደስ የሚል ፕሮፌሰር እና ብለን እንስማው፣ ብዙ ነገር ይናገራል። በጣም ገርሞኝ እስካሁን ድረስ እንደዚህ አይነት ማለቴ በጣም ጥቂቶች ናቸው በእንደዚህ አይነት ችሎታ ማብራራት የሚችሉትና ክብር ለዚህ ፕሮፌሰር። not even to the level of Russia እና ዩክሬን ላይ የሚካሄደው ጦርነት እንደዛ አስከፊ አይደለም። ኢትዮጵያ ላይ የሚካሄደው እልቂት በአማራ በኦሮሚያና በትግራይ በተለይ ወለጋ ጉጂ ያሉ እልቂቶች ቀላል አይደሉም። አማራና ትግራይ ያለውን ልነግርህ አልችልም። ቶታል ዋር ነው። ጦርነት ብቻ አይደለም የሚያውጅባቸው። በጣም ይገርምሃል፣ በትርክት ይዋጋቸዋል።
ቡልጉ ካባ እያለ የሰሜን ጭራቆች እያለ ህዝብን በጭራቅነት የሚፈርጅ አገዛዝ ነው። ስለኛ ኤሪትሪያኖች ታሪክ መናገር ይፈልግ ምንም አይዲያ ሳይኖር ሳያጠና የእኛን ታሪክ ወስዶታል። እሱ የራሱ ታሪክ አድርጎት አገናኝቶናል በታሪክ ኤሪትሪያኖችና ኦሮሞዎችን እኮ ባህሩ ሁሉ ክሌም አድርጎታል። የሴቶችን ወስዷቸዋል በጉልበት በቁጥር የሚያምን ሰው እንደዚህ አይነት 130 ሚሊዮን የምናክል ሰዎች እንደዚህ ደፍትጠን እናልፋቸዋለን በሚል ፊሎሶፊ መሄድ አስፋፊ የድሮ ያልሰለጠነ ዘመን ይሄን ኦቶማን ተርክስ ምናምን ራሽያን ኢምፓየር ምናምን ወሬ ሮማን ኢምፓየር የሚባል አይነት እንዲህ አይነት የግዛት ማስፋፋት ፍላጎት ያለው ትንሽ ህፃን ቡልጉ ካባ እያለ የሰሜን ጭራቆች እያለ ህዝብን በጭራቅነት የሚፈርጅ አገዛዝ ነው። ስልጠና ይሰጣል ማኑዋል አዘጋጅቶ ጭራቆቹ ሊመጡ ነው እያለ እንዴት እንደሚያዋርዷቸው ፖሊሶቹ ልነግርህ አልችልም። ስለዚህ ማህበረሰቡን ምን እያደረገው እንደሆነ አማራውን ይፈጃል ወለጋ ላይ ሌላ ኃይልን ያደረገው ይላል። ኦሮሞውን ይፈጃል ሌላ ኃይልን ያደረገው ይላል። ወለጋ ላይ ያለ አማራ ምንድነው የሆነው? ባለፉት 5 አመታት 6-7 አመታት መሳይ ልነግርህ አልችልም። ያለቀው አልቆ የተረፈው ተርፎ ደብረ ብርሃን የደረሱትን ጎጃም ተሻግረው የገቡትን ከመጠለያ ካምፕ በአዴን ታዞ በስንት ትሮማ ውስጥ ንብረታቸው ሀብታቸው ህይወታቸውን አጥተው እንግዲህ ስቴት ቴሮራይዝ ሲያደርግ ወደ ማን ይጮሃል መሳይ? እኛ ልጆች ሆነን እንግዲህ ታውቃለህ ቀረው ግን ለወለጋ እዚህ ሁሉ ነገር ግን ማን ነው ተጠያቂ? ትግሬዎቹ ናቸው? ኦሮሞቹ ናቸው? አማሮቹ ናቸው? ወይስ ማን ነው ተጠያቂ? ጥቅሎ እዛ ፓርላማ ውስጥ ያስቀመጠው ሪስፖንሲቢሊቲ ለኛ ለኤሪትሪያኖች ነው። አዋቂው ይገልጸዋል። ሰዎቹ እኛንን ሁሉንም እኛንን ሁሉ ትርምስ የፈጠረ እኛንን ኢትዮጵያን እንዲህ ያለ እኛንን እንደዚህ አይነት ረፊት የፈጠረ እኛንን ያዋጋናቸው እኛንን ምድረ ስንኩልና ሸርሙጣ ያረግነው አገርየው እኛንን ትምህርት ቤት እንደማይኖር እኛንን በድንቁርና የምንገዛው አሁንም እናፋጃው ያለ እኛ ተወላጆች ለወለጋ ህዝብ ያለውን ጥላቻ ገዱ መቼም የማይረሳውም። ይሄን ይናገራል። እዛም ሄዶ የተናገረው ይሄን ነው። ለወለጋ ህዝብ ያለው ጥላቻ ከማንም በላይ ነው አሉ። ከማንም በላይ የኦሮሞ ህዝብ ከነጻ ምንድነው ከባርነት አውጥተን መዝሙር ውስጥ ሳይቀር አስገብተው የ150 ዓመት እድፋችሁን አጥበን አመጣን እያለ የሚናገር እንዲህ አይነት እንደው ከማንም በላይ የኦሮሞ ህዝብ ሊታገለውና ይሄንን ሰው ሊያስወግደው የሚገባ ነው። የኦሮሞ ህዝብ ነው እየተጫወተበት ያለው። የጫንጮና መከራ ነው። መከራን የጠራ ነው። መፍትሄ ሊያመጣ አይችልም። ስለዚህ በዚህ ላይ እንደው ብዙ ነገር ማለት ብንችል እንዳልከው ከመነሻው እስከ መጨረሻው አብዛኛው ትርክት በሙሉ ኤርትራን በመወንጀል በመዘንጠልና በመሞለጭ ላይ ያተኮረ ዲስኩር ነው ያቀረበው። እንዴት አየኸው? ኤርትራን በዛ ደረጃ ከመቃብር ውስጥ አውጥታ ሰው ያደረገችን ኤርትራ ናት። አልቆልን ነበር። ይሄን የተናገሩት አሁንም አለ ማሳየት ለህዝቡ በምስክርነት ማቅረብ እንችላለን። ወታደራዊ ጀነራሎቹ፣ የደህንነት አማካሪው ሬድዋን ሁሴን፣ አብይ አህመድ ሁሉም በፓርላማን ባገኙት መድረክ ተገኝተው ኤርትራ ባትኖር እኮ አልቆልን ነበር ሲሉ የነበሩ ሰዎች እንግዲህ አመት 2 አመት ተገልብጠው ደግሞ ኤርትራ ምንድናት ሰው የለባትም ከነሱ የምናገኘው ነገር የለም እያሉ መዘነጣጠል ጭራሽ እናፍናታለን ከባታለን በአመት የኤርትራን የሚያክል ህዝብ ነው ኢትዮጵያ እየጨመረች ያለችው ብሎ አንድን ሀገር ከዲፕሎማሲ ማኳያ ትንሽ እንደው ረጋ ማለት ነበረበት። ነገ እኮ መታረቅ ሊኖር ይችላል። ነገ እኮ አብሮ መገናኘት ሊኖር ይችላል። ነገ የሚመጣውን ነገር ሳያቅ እንዳመጣለት የሚደነፋበትና እንደው ዲፕሎማሲን በፍጹም የማይመስል ነገር የሚያደርገው ንግግር እጅግ አሳፋሪ ነው። እንደ ኢትዮጵያም እንዲህ አይነት መሪ ስላለን እናፍራለን፣ አንገታችንን እንደፋለን። ለማንኛውም ከኤርትራ አንፃር ያለው ሁኔታ እንዴት አየኸው?
ኤርትራውያን is nothing less than declaration of war እኔ ዛሬ ኤርትራን በተመለከተ በፓርላማው ሲነገር የነበረው ለኔ ሙሉ ለሙሉ የጦርነት እንደታወጀ ነው አንድ ሀገር ላይ የተረዳሁት I think ኤርትራኖች በምን ደረጃ እንደሚወስዱት እንግዲህ ለመስማት ጠብቃለሁ ክቡር ኢንጂነር ክቡር ፕሮፌሰር እኛ ኤርትራኖች እንደዛ እንደምንወስደው አረጋግጥልሃል እኔ ኤሪትሪያኖችን ሪፕሬዘንት ማድረግ ሰው አይደለሁም በግሩፕ ብሰራ ሰው አይደለሁም ከመንግስት ጋር ምንም ግንኙነት የለኝም definitely ህዝቡን እንዳየ ነው ኤርትራ ውስጥ ደርሼ እንደመጣው ማንም ኢንዲቪጁዋል ዋር እንደተደረገብን አድርገን ነው የምንቆጥረው ከዚህ በላይ ጦርነት አለ መጥቼ አሰብን ወስዳ የኔ ነው አሰብን ብቻ ነጥሎ ከኤርትራ ጋር ከኤርትራ ታሪክ ነጥሎ አሰብን ብቻ ሌላው ኮሎናይዝ ነበር አሰብ ግን የኔ ነኝ የሚል ሽፍታ እንደዚህ አይነት አሰብን ከናቷ ነጥሎ የኔ ነው የሚል ሰው definitely እናት ኤሪትሪያ ተቆጣ እኛም ግራ ገብቶናል መዘጋጀት ብቻ ነው አድርስ ነው እንጂ ጦርነት በስነ ስርዓት ታውጆብናል ግን እንደዛ ሆኖ እንዳልከው የኢትዮጵያ ቀደምት የኢትዮጵያ መሪዎች እንደው አንዳቸው ይሄንን ሐሳብን በዚህ ጉዳይ ላይ አስተያየት ቢሰጡ ደስ ይለኝ ነበር ምን ይሰማቸው የሆነ የኢትዮጵያ መሪ ዛሬ በዚህ ደረጃ እንደዚህ አይነት ነገር ሲናገር ቀደም እንዳልኩት የሁሉ ነገር የሁሉም ኤቭል የሁሉም መጥፎ ነገር ምክንያት ኤርትራ ነው የነበረው ድምዳሜ የተያዘው ድምዳሜ አደገኛ ድምዳሜ የሁሉ ነገር አገሪቱ ውስጥ ላለው የብር ዋጋ እንኳን እንግዲህ ሪሰንትሊ በወሰዱት ፖሊሲ ነው አይደለም ፊክስድ ሬት የነበረው አሁን በገበያ እንዲወሰን አድርገናል ካሉ በኋላ በከፍተኛ ደረጃ ወደ $200 ሊገባ ነው ወደ $200 ሊገባ ነው $1 ምንዛሬ የሱ ምክንያት የኤርትራ መንግስት ነው የተደረገው በእያንዳንዱ ነገር ብቸኛ ያልተነገረው ነገር ምናልባት የኤርትራ መንግስት እንደተመለከተ በትግራይ ያደረግነው ጦርነት እንድናነሳም ያደረገን የኤርትራ መንግስት ነው የሚል ነገር ብቻ ነው ያላቀረበው ከዛ ውጪ ያነሳቸው ነገሮች በሙሉ ችግሩም የኤርትራ መንግስት ነው ለሁሉ ችግራችን ምክንያቱ የኤርትራ መንግስት ነው መፍትሄውም ኤርትራን መያዝ ነው ሆኖ የቀረው ኢትዮጵያ ውስጥ ሰው በልቶ ለማደር ወጥቶ ለመግባት ወደብ ያስፈልገዋል ነው የተባለው delusional በዚህ ደረጃ ተንጋል እንትን ብሎ የቀረበ ሎጂክ በዚህ ደረጃ እንደዚህ አይነት ንግግር የተደረገባቸው የዓለም የህግ ማውጫ ምክር ቤቶች አላውቅም ሰዎቹ በነገሩ እኮ ተገላብጦች እኮ ነው እኛ ኤሪትሪያኖች ወደፊት ለመሄድ ያልቻለው ዲሞክራሲያችን ሁሉ ማጣጣፍ ያልነው እኮ ዘላለም ከኢትዮጵያ እንደዚህ አይነት መከራው ስለሚደርስብን ሁሉ ጊዜ ኢንዲፌንስ ሞድ ኦፍ ኤግዚስተንስ ስላለ መከላከል ልጆቻችን ትምህርት ቤት ውስጥ ትላልቅ ካሌጆች ውስጥ ይማራሉ ኦፍ ኮርስ ግን ዩኒቨርሲቲስ ምናምን ማድረግ አልቻልነው መጠበቅ ስላላቸው ሀገራቸው ከእንደዚህ አይነት ወራሪዎች በዚያ ዓለም ውስጥ እኮ ነፃ ወጥቶ አንድ ሀገር ከወጣ በኋላ ኮሎናይዘሩ የሚያሳድደው እኮ አይተናናቅም ሰዎች እኛ ኤሪትሪያኖች ብቻ ነው እንዲህ አይነት ፍዳ ይደረሰ ስለዚህ እኛ ነበር እንደዛ ማለት የነበር most of our problems originate from the problems coming from Ethiopia actually it's because of the insecurities that we have that Eritreans couldn't go for work because we have to defend our country as a priority እንደዚህ አይነት ነገር እንዲህ አይነት የሚያስቦካ 130 ሚሊዮን ነኝ ይያለ የሚመጣ 5 ሚሊዮን ሰው ራሱን ለመጠበቅ ከብዙ ነገር ተቆጥቶ ውድ ኢትዮጵያ ተገልብጦ እሱ ግን ምንም ነገር ሳናረገውኛ እማታለው ይያለ ትሬተንድ ሆኛል እነሱ ናቸው እንደዚህ ያረጉኝ አክቹአሊ ህይወቱን ያዳኑት ኤሪትሪያኖች እንደሆኑ ደግሞ የታወቀ ነው እናንተም ታውቁታላችሁ አሁን ወያኔ አዲስ አበባ ነበረ እኛ ባንገባበት ኖሮ እጅ ነካች ይሄ ኦርዌሊያን ለሁሉ መከራችን መንስኤው
ሲርባቸውም ስራቸውን ፌል ሲያደርግ ግድባቸውም ሲወድቅባቸው ምናቸውም ምርታቸውም ሲቀንስ መከራ በመጣባቸው ቁጥር ሁሉ ጠላት አድርገው የሚከሱት አካል መፈጠር ነበረበት። ኦርዌል አስቀድሞ ይሄን ነግሮናል። ማለት ደደብ መሆን ይጠይቃል ከዚህ አገዛዝ ጋር ለመግባባት። ዋው በጣም ከባድ አባባል ነው። of course if you always externalize your problems ወደ ውጭ ብቻ ብታደርገው ከሆነ የሁሉ ፕሮብለም ራስህ ፈጥረህ ኤርትራ ማጂክ ነው እንዴ? ኤርትራ አምላክ ነው እንዴ? መልአክ ነው እንዴ? እግዚአብሔር ነው እንዴ? ለ130 ሚሊዮን የሚያክል ህዝብ ሞኒተር የሚያደርግ ችሎታ አለን እንዴ? ድሆች አይደለንም? ሰርቫይቭ የምናደርግ ትንሽ ሀገር አይደለንም? እንዴት አድርገን ነው እኛ ለዚህ ሁሉ ከውስ የምንሆነው? እንዴት አድርገን ነው የኢትዮጵያን ጦስ እዚህ ጋር ያደረስነው? እኛ ባንዲራ እንዲጠላ የኢትዮጵያ የኦሮሞ ህዝብ ያደረግነው እኛ ነን። ባንዲራ የምንቀደው እኛ ነን። ፍንፍኔ ያለ አዲስ አበባን መቀማት ቢፈልገው እኛ ነን ያደረግነው። እሱ በፍጹም እኛ ሪስፖንሲቢሊቲ የለንም። እኛ ቪክቲምስ ነን። ትሬት ያ ሁሉ የሰውየው ትሬት እኛ ጋር መጥቶ አንቆና እንደዚህ አድርጎ ምንድነው የምታደርገው? አንድ ሰው እንደዛ ካለ ሰዎች ሁሉም ነገር ምክንያት በእኛ የሚገርም ይህን ነገር ሪላይዝ ማድረጋችሁ ግን በአቀራረቡም በጣም ደስ ይላል። ለእያንዳንዱ ነገር አያድርስ ነው አገሪቱ ውስጥ ላለው ሁሉም ምስቅልቅል ዛሬ ሲወቀስ የነበረው የኤርትራ መንግስት የኤርትራን መንግስት ዲፌንድ ላደርግ አይደለም። የኤርትራ መንግስት በራሱ ራሱን የቻለ ኃይል ነው፣ ራሱን መከላከል ይችላል። እንደ አንድ ኢትዮጵያዊ ምንም ማነሳው ነገር ምን መሰለ መሳይ፣ ዛሬ ፓርላማ ውስጥ የነበረው አጠቃላይ ትርክት ሰሞኑ ውስጥ በሚዲያው የምንሰማው ነገር የዛ ትርክት ኤክስቴንሽን አዋጭ ሆኖ አግኝተውታል። ኤርትራ ማለት ነው። ለምን መሰለ ሀገሪቱ ውስጥ የተፈጠረውን አገዛዝ ህዝቡ በደንብ አወቀው። የማይጠረቃ አገዛዝ ነው። ሌሎችን አይቀበልም። ሌሎች ማንነትን አያከብርም። ኢትዮጵያን ከሌሎች ጋር እጋራለሁ አይልም። ታሪኳን አይጋራም። ባንዲራዎቿን አይጋራም። ትርክቶቿን አይጋራም። ህዝቦቿን እንደ ሰፋሪ በሁለት ከፍሎ ሲያሻው በሁለት ሲያሻው በሶስት እየከፈለ ሰሜኖችና ደቡቦች እያለ ትርክት ፈጥሮ ዳይኮቶማይዝ አድርጎ አንዳቸውም ዲፋይን ያደርጉልህ ምንድነው ሰሜንነት ምንድነው ደቡብነት ብትለው አይመልስልህ። ጂኦግራፊክ ነው ለነሱ። ሰሜንነት ከላይ ያሉት ናቸው። እንደዛ ብሎ ህዝብንና ሀገርን ከፋፍሎ በኢትዮጵያ ህዝብ ላይ ጦርነት አውጆ አማራውን እንግዲህ ኢትዮጵያ ተወረረች ሲባል ያለ ደሞዝ ወደ ላይና ወደ ታች ላለፉት 100 ዓመታት ሲሮጥና ሲወድቅ የነበረ ህዝብ ታሪክ አንብባችሁ በተለያዩ ጦርነቶች ባለፉት ጦርነቶች ምን ያህል የራስ ካሳን ጦር ምን ያህል ዋጋ እንደከፈለ ባለጌ ላይ እንግዲህ ታሪክ አንብበናል። የማይጨውን ጦርነት ታስታውሳል። በርካታ ኢትዮጵያ የተወረረችባቸው የቅርብና የሩቅ ዘመን ጦርነቶች ነው ዛሬ የሚከሱት። በድህነቱ ነው ዛሬ የሚያዋርዱት፣ የሚንቁት፣ የሚሰድቡት። የሀገሩን ሪሶርስ አየር ኃይሉንም መከላከያውንም ባንኩንም ከክልል መንግስታት ላይ ቀምተው ሁሉ ነገር ኢትዮጵያ ውስጥ ክልል የሚባል በነገራችን ላይ ፌደራል አሬንጅመንት አለ የሚሉ ሰዎች ያስቁኛል። ኢትዮጵያ ውስጥ ጥላቻውን መቆጣጠር ስላልቻለ ጦርነት አወጀ። ጦርነት ሲያውጅ አማራ ክልል ላይ በመሰረቱ የተላተመው with the very foundation of the state ሀገረ መንግስቱ መሰላል ጋር ነው የተላተመው። ባንኩንም ከክልል መንግስታት ላይ ቀምተው ሁሉ ነገር ኢትዮጵያ ውስጥ ክልል የሚባል በነገራችን ላይ ፌደራል አሬንጅመንት አለ የሚሉ ሰዎች ያስቁኛል። ጥላቻውን መቆጣጠር ስላልቻለ ጦርነት በዚህ ምክንያት ሁሉም ተቋሞቹ ሊፈነዱ ሆነ፣ መከላከያውን ጨምሮ።
የአማራውን ክልል ጦርነት በፍጥነት ካላቆመ አሁንም ይፈርሳል። አይደለም ተቋሙ ሀገር ይፈርሳል። ወታደር አማራ ክልል ሲያስገባ ህግ ማስከበር ብሎ የገባ ወታደር የገጠመው ህዝብ ነው፣ አርሶ አደር ነው፣ ህዝብ ነው። በብዛት ሸኔ ሰክሰስፉል የሆነ ወለጋ ላይ የሚላኩት ልጆች ከሸዋ ከተምናምን ተለቃቅመው የሚላኩት ልጆች ሲሄዱ የሚያገኙት የኦሮሞን ህዝብ ነው። እጃቸውን እያንከረፈፉ ይማረካሉ። ስለዚህ ምን ብለው መምጣት አለበት? ትርክቱ መቀየር አለበት። ናሽናል ኢንትረስት እና የናሽናል አጀንዳ ተቆርቋሪ ሆነ መምጣት አለበት። እዚህ ነው በጣም ብሪሊያንት ሆነ ማለት ሱስ በቃ ስፓቷን ያገኛት ፕሮፌሰር ደፍረት አማራ ነበርክ እኮ ትግሬውን ነበርክ እኮ ኦልሬዲ። ከዛ በኋላ ኤርትራ ለማንበርከክ እና ሰሜኑን የሚባለውን አንበርክኮ የራሱ ኢምፓየር ኦሮሚያ የሚባል ከተቻለ ዳህላት አይላንድ ሲይዘው ነው ለመጨፈር ጌታ አርጎ ድሪም እንዳደረገው ማለት ግን ፒክ ያደረገው ካርድ በጣም ከባድ ነበር። የተላተመው የተጣላው ከህዝቡ ጋር ዳይሬክት ኮንፍሮንቴሽን ከትግሬዎች ጋር ውጤቱን አየነው። ዳይሬክት ጥላቻ ከአማሮች ጋር እያየነው ነው ያልጠበቀው። አሁን ከህግ ቶሎ ብሎ እንደመውጣት ኢንቴሊጀንት ስላልሆነ ሌላ ደግሞ ናሽናሊስት ሆነ አገር እያጠፋ እየገነጣጠለ እያለ አገራዊ መስሎ የአሰብ ባህር የሚባል የድሮ ህል የድሮ የነበረው ማይንድ ለማምጣትና አማሮችን ለማስተኛት ብሎ ይችን ካርድ ሳባት። እሷ ደግሞ የባሰ ጠበሰችው። በጣም ደስ የሚል አናሊሲስ። ወደብ ብለን እንምጣሉ ተሳሳቱና የመጀመሪያውን ወደብ ሶማሌላንድ ሄዱ። ተሳሳቱ። እነሱማ ብሔራዊ ትርክት መገንባታቸው ነበር። አላስፈልጋቸውም እኮ ወደብ የሚያመርቱትና የሚልኩ። ኢትዮጵያውያን አተርፋ ባያ ጉዳይ እንደሚባለው ምን ተረፈ ኢትዮጵያ ከዛ ዲል ምን ደግሞ ከሰረ? ሶማሌስ ምን ከሰረ? ምን ሳተረ? በዛ ላይ ጂኦፖለቲክሱ እንዴት እንደተለወጠ አርገን የመጀመሪያ ፖርሽን እዚህ ጋር ዘጋዋለሁ። ከዛ በኋላ ደግሞ ተመልሼ ከዚህ ኢንቴሊጀንት የሆነ ፕሮፌሰር ጋር ጧቴን እቀጥል የላቸው because the country is not producing ሀገር እያመረተ አይደለም። አርሶ አደር ሚሊሻ ሆኗል። አክቹአሊ እዚህ ጋር ሰፕሊመንት ለማድረግ አንድ ኢንፎርሜሽን ወደ 150 ሚሊዮን ነው ምናምን ብቻ ነው ኤክስፖርት የምታደርገው ኢትዮጵያ። አሁን ተጨናንቋል። የኬት ጋር ምን ኤክስፖርት ይደረግ ግን ከ3 ቢሊዮን በላይ ኢምፖርት አለ ታገባል። ስለዚህ ኪሳራ ነው። ኤኒዌይ በፐርሰንቴጅ ለማስቀመጥም ይከፋል። ወጣት ስደተኛና በጦርነት እያለቀ ነው። ማን ነው የሚያመርተው? የትኛው ፋክተሪ ነው የሚያመርተው? የትኛው ኢንዱስትሪ ነው 130 ሚሊዮንን ህዝብ ሰስቴን የሚያደርገው? መሳይ ስለዚህ ትርክት እንፍጠራሉ። ሶማሌላንድ ከሄዱ በኋላ ያልጠበቁት እሳት ገጠማቸው። ውጣና ወደብ አምጥተንልሃል ጨፍር ያሉት ህዝብ በማግስቱ ሶማሊያ እሳት ጎርሶ እሳት ለብሶ መጣ። ተንቀጠቀጡ። ሳይወዱ በግዳቸው ዓለም ሳያወግዛቸው ተነጠሉ ከዓለም። ዲፕሎማቲካሊ ህፃን የሆኑት አራያ ስቴት ተባለች አገሪቷ። የትልልቅ ተቋማት ሀገር መሰረት የነበረች ሀገር በአፍሪካ ህብረት የሐሳብ ምንጭ የነበረች ሀገር ጥቅሞቿን በህብረቱ ማዕከል አድርጋ ህግጋትን በመጠበቅ የምትታወቀው ሀገር የዓለም ህግጋት እንዲጠበቁ ከሊጎ ህግ ጣሽ ሆነች። ተፈራረሙ ከሶማሊያ ጋር ባይዘወይ ከሶማሊያ ጋር የተፈራረሙት ውል መሳይ ኢትዮጵያን በጣም በርካታ ዋጋ ያስከፍላል ወደፊት። ምን እንዳደረጉ ታውቃለህ? የሶማሊያ ሉዓላዊነት ኢትዮጵያ መጀመሪያ ባይገቡበት ኖሮ የሶማሊያ ሉዓላዊነት የማክበር ግዴታ አልነበረባትም። አሁን የሶማሊያን ቴሪቶሪያል ኢንቴግሪቲ እናከብራለን ብለው ፈርመው ነው የመጡት አንካራ። ከዚህ በፊት ግን እኛ እንደፈለግን ሶማሊያ የከፋችለት ከሶማሌላንድ ጋር፣ ሶማሌላንድ የከፋችለት ከሶማሊያ ጋር፣ ሶማሌላንድም ሶማሊያም ሲከፉ ከፑንትላንድ ጋር ከጁባላንድ ጋር እያደረገች ሀገሪቷ የራሷን ጥቅም ታስከብር ነበር። አሁን
የሶማሊያን ቴሪቶሪያል ኢንቴግሪቲ ለማስከበር ፈርሞ መጣ። ማንንም ሳያማክር ኤምኦዩን ተፈራረመ። ማንንም ሳያማክር አንካራ ላይ ፈርሞ መጣ። የውጭ ጉዳይ ሚኒስትር የሚባለው ግለሰብ በወቅቱ የነበሩት ሰዎች አያውቁትም ምን ያደርግ እንደነበር። ወለስተንጀም እዚህ ጋር ቆማሉ። የፕሮፌሰር ጨዋታ በጣም አሪፍ አይዲያ ያመጣው። ሰውየው ይመራመራል፣ ጠልቆ ይገባል፣ ኢሎኬንት ነው፣ በደንብ ያብራራል፣ ያነባል። በጣም የሚገርመው ነገር ይሄኛው በቃ የማይገባበት ጦርነት ውስጥ ገብቶ ከአማሮች ጋር መቅጠም ከጀመረ በኋላና ኢሳያስ አፈወርቂ ኋላ ቻፕተር እንመጣለን። ሰከንድ ቻፕተር ለምንድን ነው መጣላት የምትፈልገው ከኦሮሞች ጋር ከአማሮች ጋር? በአንዱ ምክንያት ያቀረበው ኦፍኮርስ እነሱ ባህር እያሉ ስለሚያስጨንቁኝ እነሱንማ መምታት አለብን አብረን፣ ቢኮዝ ባህር የሚሉት አማሮች ናቸው ብሎ ይሄ ያላለ የትንሽ ልጅ ጨዋታ መጣለትና እነሱ ጋር ጥል የለንም። ምን አረጉ? ከአንተ ጋር ሆነው ደምተው ከኛ ጋር ሆነው ወያኔን ስንጣላ ነበር ነው። እዚህ ጋር መግባት አንችልም። ለምን? ከዛ በኋላ ምን እንደተደረገ ሁለተኛው ቻፕተር ላይ መጣ። እኛ ከአማሮች ጋር ጥል የለን፣ ምንም አላረጉ። ስለዚህ ይሄ ራስ ጣጣ ነው፣ ተው አታርግ፣ እንደዛ ቢሉት ገባበት። ያቺ ካርድ አስቀያሚ ካርድ ነች። ተላተመ። ከማን ጋር? ከኮንስቲቱሽንና ከህዝቡ ጋር ማለት ነው። ተያዘ፣ ተቀረቀረ። ማያውቀው ነገር ውስጥ ስለገባ አይደለ የቋጡን አወርዳለሁ ብላ የብብቷን ጣለች፣ ሆነበት። ፉክክር ቀጠለ፣ መጨረሻ ቀጠለ። አሁን ጭራሽ የሚፈሰፈስበት ጊዜ ላይ ደረሰ። በዛ ሰዓት ላይ ነው አለ ሰውየው። ይሄኛው ካርድ አልሰራ፣ የአማራው ካርድ አልሰራ። ከኔ ጋር መዋጋት አልፈለገም ኢሳያስ አፈወርቂ፣ እምቢ ብሎኛል፣ ማገዝ አልቻለም። ስለዚህ ያችን ካርድ እንሳባት። ባህር ብንላቸው አማሮቹ ያርፋሉ። ሁሉ ጊዜ ባህር የሚሉት እነሱ ናቸው በሚል ቋንቋ እሷን ሳባት። ልክ ሲሲባት ግን የአማራው ጥያቄ ግን ዳቦ ነበረ፣ እረፍትና ሰላም ነበረ እንጂ ባህር አልነበረም። ሰዎች የትኛው እቃ ነው ወደዛ የሚወጣው የሚገባ? በዛ በባህር ምክንያት የታነቀ አገር የለም። ኢትዮጵያ ምናት ታነቃ ትችል፣ በህግ መስራት ይችላል። 45 የሚሆኑ አገሮች አሉ። ስለዚህ በእንደዚህ አይነት የገባበት ጦስ ውስጥ እዚህ ውስጥ ወረደ። መጨረሻ ምን ሆነ? ሁሉም ነገር ኤርትራ ኮርስ ሶማሌዎች ጋር ያደረገው ሚስቴክ የሚደረግ መስሎት ነው። ግን ልክ እዛ ሲገባ ሶማሊያ ደግሞ ጠንክራ መጣ። አጠነከራት። ሶማሊያ ኢንተርናሽናል ሪኮግናይዝድ እንድትደረግ ብዙ ሰው እንዲረዳት አደረገች። ዲፕሎማሲ ደግሞ በበለጠ ሼክ ማህሙድ ራሱ የሰራው ዲፕሎማሲ እዚህ ጋር አድቫንቴጅ አግኝታ ደግሞ ኢጅፕት ገባችበት። ኢጅፕት ሶማሊያ ውስጥ እግር ረገጠች። ፎር ዘ ፈርስት ታይም ለመጀመሪያ ጊዜ እግር ረገጠች ሶማሊያ ውስጥ። ሰዎች ሱዳን ውስጥ አለች፣ ኦፍኮርስ እዛ ጋር ብቻ ነበር። ኤርትራ ውስጥ አትገባ። በጓደኝነት ጋር የኛ ፖሊሲ አርሚ የሌላ ሰው አርሚ አንጠቀምም እኛ ኤርትራ። ስለዚህ እዛ ግን አገር ረገጠች ሶማሊያ ውስጥ። ከዛ አልፎ ደግሞ ሲያስቦካ 130 ሚሊዮን ነኝ እያለ ጅቡቲ ደግሞ ቦክታ እንደገና ከኢጅፕት ጋር ኢጅፕት አሁን ደግሞ ተፈራረመ። ከማን ጋር? ከጅቡቲ ጋር። ኦፍኮርስ ከኛ ጋር ደግሞ የባሰ ግንኙነት ማድረግ ጀመር። ስለ ቦካ ናቸው እነዚህ ዱር አራዊቶቹን ከኢጅፕትና ከሶማሊያ ጋር የተጠናከረ ፊርማ ተፈራረመ። አንዱ ሲነካ አንዱ ተነክቷል የሚባል። ቀደም ደግሞ እንደምታውቁት ኢሳያስ አፈወርቂ ሄዶ እዛ ጋር ቁጭ ብሎ ደልድሎ መጥተዋል። ከሱዳን ጋር ነው ሁሉም ነገር ተናንቆ ቁጭ አለ። ኮርሳው ሱዳን እና ኤርትራ ሁሌም ጓደኞች ናቸው። ኬንያ እዚህ ጋር የሚቦካ እንጂ ከአብይ ጋር ሆኖ የሚራገጥ አይደለም። በእንደዚህ አይነት ቁጭ አድርገው ስለዚህ አተርፋለሁ ያለው ነገር እንዲያውም ኢትዮጵያ በጣም ከባድ ሆነ ነገር ውስጥ ገባች። ሶማሊያን ፎርኤቨር ሪኮግናይዝ አረገች። በቃ አንድ ሀገር ነች ብሎ ፈረመ። ተፈርሞ መጣ። መጨረሻው ጨዋታ ሆነ። ሰዎቹ በጣም ደስ የሚል ነው። ፕሮፌሰሩን በጣም አደንቀዋለሁ።
በጣም ስለወደድኩት አቀራረቡና ሁሉም ነገሩ የሚያስደስት ስለሆነ ላይክ እና እያደረጋችሁ ሂዱ። ኦኬ አባዙት ይህን ነገር ጸምደናል። አይዟችሁ ከእናንተ ጋር ነን እኛ ኢትዮጵያንስ። እኛን ፕሮቴክት እስካደረጋችሁ ድረስ እናንተን የሚነካ ሰው እኛንም ነክቶናል። ስለዚህ አብሮ ነፃ ያውጣን ከዚህ ሰውዬ ጋር እያልኩኝ ሁለተኛው ቻፕተር ጋር እስክመጣ ድረስ እለያቸዋል።